ማናት ደግሞ ሰው? ወይዘሮ ሀረግ እንደውም ባለፈው እዚህ መጣ ነበር። አልተገናኛችሁም? ወይዘሮ ሀረግ ኦኬ፣ ትዝ አለኝ። የቃል አሳዳጊ እናት ናት አይደል? አሳዳጊ እናት አለች፣ እውነተኛ እናት አለች። ሳሚ፣ ያ ነገር ሊጀምርክ ነው? ደህና በሰላም እያወራን የነበረውን እንዳንጣላ። እሺ፣ ምንም አይደለም፣ ለጊዜው ነው። አንድ ቀን ሁሉን ነገር አራግጠልሻለሁ። እባክህ ስለዚህ ነገር ከኔ ጋር እንዳታወራ፣ ከማንም ጋር እንድታወራ አልፈልግም። በቃ ከኔ ጋር መቆየት የምትፈልግ ከሆነ ስለዚህ ጉዳይ አታንሳብኝ። እሺ ብሌን፣ በቃ ትናደጅ። ያውቁ እንደዛ በደስታ የተሞላሽ ወደ ሁሉ ነገር ውሸት መስትባይ የሚደርስብሽን የልብ ስብራት ይገባኛል። ግን ውሸቱ ውሸት ነው ተብሎ የተነገረች ነገር ነው። እኔ ደግሞ መቼም አላውቀውም። እውነቱንም ሁሉንም ፊት ለፊት አወጣዋለሁ። እንዴት ቤት የእውነት ታረጊዋለሽ? አንተ ልጅ ያመሃል እንዴ? እኔ አንተን ለማስቆም ነው እንደዚህ ያደረግኩት። ጨክነህ እንደማትሄድ ስለማውቅ ነው። ጥለህን ብትሄድ ግን ጥየሽ ቤድ ምን ታረጊ ነበር? ወጥቼ ሌላ ማስቆሚያ መንገድ እፈልጋለሁ። እኔ ሞኝ አይደለሁም ህይወቴን የማበላሸው። አንተን ለማስቆም ብቻ ነው ቢላ ያዝኩት። ቀልድ መስሎህ እንኳን ብትሄድ ቢላይን ጥዬ ሌላ መንገድ እፈልጋለሁ። ወይኔ ባይሉ የማንም ማሉት መጫወቻ ነው። ቃል አንቺ ረስተሽኛል። እኔ ግን ምን ነው ባልመጣሁ እግሬን በሰበረኝ እንድትይ ነው ማደርግሽ። ማን ጋር ልሂድ? አንድ ከጎን የሚሆን ሰው የለም? አሁን እልሁም ይበርድለት ይሆናል። እቺ ደግሞ አትሆኝ። ምን ነው አንቺ ካልገደላችሁኛል? ለምንድን ነው ብትደውይ? ህይወትሽን አትፈልጊው? ትሰሚያለሽ? ከዚህ በኋላ የወርሱ ጉዳይ ሳትጨርሺ እንዳትደውይ። ሌን የወይዘሮ ሰላም ልጅ እንደሆነች ሳሚ ያቅ ነበረ። ደግሞ በውሸት ታሪክ ለገንዘብ ብላ ልጅሽ ነኝ በማለት በውሸት ታሪክ ነበረ እዛ ቤት የገባቸው። አሁን ላይ ብሌንም እንግዲህ በውሸት አቶ ባይሉና ቃል በሰሩት ነገር ብሌን የሰላም ልጅ እንዳልሆነች አድርጎ ብሌን ከዛ ቤት እንድትባረር አድርጎ ነበረ። ብሌን ያ ምስጢር ድጋሜ ሳሚ እንዲያነሳባት ስላልፈለገች ድጋሜ ያ ነገር ውስጥ ገብታ እንዳንጣላ አለችው። እሺ ምንም አይደለም ለጊዜ ነው እንጂ አንድ ቀን ሁሉ ነገር አረጋግጥልሻለሁ አላት። ወይዘሮ ሰላምም እንግዲህ እውነተኛ ልጇ ብሌን እንደሆነች እያወቀች አይደለ። አሁን ላይ ግን ሳሚ ሁሉንም ነገር ለሰላም ይነግራታል ማለት ነው። ከዛ በኋላ ብሌን ልጇ እንደሆነች ካወቀች በኋላ ምን እንደምትሰማት አብረን የምናየው ይሆናል ማለት ነው። ያኔ ብሌን ለወይዘሮ ሰላም ብዙ ነገር አድርጋለች። ያው እናትነቷን እሷ በልቧ ታውቃለች ማለት ነው። ነገር ግን ወይዘሮ ሰላም አላመነቻትም። ልጄ ቃል ናት ብላ ነው ቃልን ነው የተቀበለችው እንጂ ሰላምን ብሌንን አይደለም ማለት ነው። አሁን ላይ ሁሉ ነገር ለሰላም እናገራለሁ፣ ለዛ እኮ ነው እዚህ ቤት ያለሁት ይላታል። ብሌንም ቃል ሳሚ በቃ ስለዚህ ነገር ከአንተ ጋር ማውራት አልፈልግም። ባለፈው የደረሰብኝን ስብራት መቼም ልታድነኝ አትችልም። እባክህን ስለዚህ ነገር ከኔ ጋር እንዳታወራ፣ ከማንም ጋር እንድታወራ አልፈልግም አለች። በቃ አቁም፣ ከኔ ጋር መቆየት ከፈለግ ስለዚህ ጉዳይ አታውራኝ አለች። ሳሚም እንግዲህ እሺ ብሌን አትናደጂ፣ እኔ አቆማለሁ፣ ሁለተኛ አላነሳብሽም። ሳሚም በልቡ ብሌን ለምን እንደዚህ እንደምትሆኝ አውቃለሁ፣ እናቴን አገኘው ብለሽ እንደዛ በደስታ ተሞልተሽ ሁሉ ነገር ውሸት ነው ስትባይ የአንቺ የልብ ስብራት ይገባኛል። ግን ውሸቱ ውሸት ነው ተብሎ የተነገረሽ ነገር ነው። እኔ ደግሞ መቼም አላቆምም፣ እውነቱንም ሁሉንም ፊት ለፊት አወጣለሁ አለ ሳሚ። ጋሜ እንዳትሰበሪ አድርጌ ነው እምነግርሽ ይላታል። ብሌን ግን ከዛ ተነስታ ሄደች ማለት ነው። እስከ ዛሬ ድረስ እንግዲህ እቺ ቃል ተብዬዋ ወይዘሮ ሰላም ጋር ሄዳ በውሸት ታሪክ የሷን ንብረት ስበዘብዝ ነበረ። የገዛ ልጇን ከእናቷ ነጥላ አሁን ላይ ብሌን እናት አልባ ሆና እንግዲህ
በሰራተኝነት ነው እዛ ቤት ያለችው ማለት ነው። አሁን ላይ ሳሚ ሁሉንም ምስጢር ስለሚያውቅ ለወይዘሮ ሰላም ለመናገር ተገደዋል ማለት ነው። በሌላ በኩልም ደግሞ ሳሚ ብቻ አይደለም ሙሉ ሰፈሩ ያውቃል ማለት ነው። ቃል የወይዘሮ ሰላም እንዳልሆነች እና ብሌን ደግሞ የሰላም ልጅ እንደሆነች እዛ ነበረ ሰላም ላይ ስትጫወት የነበረችው ቃል ማለት ነው። እንግዲህ በጣም ይቅርታ ብሎ ይጠይቃታል። ያው ብሌንም አረ አንተ ምንም አላደረግክም አሁን እራት ልሰራ ነው አለች። እንግዲህ ሳሚ ቁጭ በይ እራት ዛሬ እኔ ነኝ እምሰራ ይላታል ማለት ነው። ብሌን ከዛ ስሜት እንድትወጣና እንግዲህ በፍቅር ሳሚን እንድትቀበል እያደረገ ነው ያለው ማለት ነው። ዳጊ ደግሞ ያው በንዴትና በቅናት የተነሳ አሁን ላይ ከብሌን ርቀዋል ማለት ነው። ብሌን ግን ያው ልቧ አልቆረጠላትም ማለት ነው። ቃል ስላለባት ያው ደውላ ዳጊን ደጋግማ ደውላ እየጠየቀችው ነበረ። እሱም ያው እናቱ ላይ በደረሰ ችግር ነው ያንን ቃልን ያሳት። አሁን ላይ እሱም ወይኔ ቃልዬ ብዙ ነገር አድርጋለች ለኔ ያው ደጋግማም ደውላልኛለች እያለ አሁን ዳጊም ቃልን እያሳባት ነው ያለው። ቃልን ሳትሆን ብሌንን ሳሚ አሁን ላይ ሴት ልጅ እንዴት በፍቅር መያዝ እንዳለበት ጠንቅቆ ያውቃል። ዳጊ ደግሞ ያው ቅናት ስላለበት ከብሌን ጋር ያው ግብ ግብ ውስጥ ገብቶ ነበረ። አሁን ላይ ግን ጥፋቱን አውቆ ተጸጽተዋል ማለት ነው። ያው ምግብ መስራት ትችላለክ ብላ ስትጠይቀው በደንብ ነዋ። ሳሚም እንግዲህ እንዴ እኔ እኮ ምግብ በጣም ነው የምችለው ለአንቺ ደግሞ በተለየ መልክ ነው ምሰራልሽ የኔ ወድ ይላታል ማለት ነው። ብሌንም ደስ አላትና ብሌንም እንግዲህ አንተ ምግብ ስትሰራ በጣም ደስ ብሎኛል እና በጣም እዝናናለሁ እናም ደብሮኝ ነበረ። እሺ ታችሁም እኔ ነኝ የምሰራላችሁ እሱም ደግሞ ቆንጆ ምግብ ከሰራውላችሁ ትቀጭኛለሽ ይላታል። ምርህን ነው እንዴ አለችው ማለት ነው። ይህን አላመነችውም ማለት ነው። ምክንያቱም ያው ኢትዮጵያ ላይ አልተለመደም። ብሌን እንደ ዶሮ አስተሳሰብ ነው እያሰበች ያለችው። የምርክ ነው ምግብ መስራት ትችላለህ ያለችው። ብሌንም ያው ምግቡ ከተሰራ በኋላ ምግቡ ከጣፈጠሽ ትቀጫለች ስላት ምንድን ነው የምቀጣ ቅጣቴን ንገረኝ አለበለዛ አልፈልግም አለችው። አይ ሳምኛ አልልሽም ችግር የለውም ይላታል። ብሌን ደስ ስላላት በዘፈን ቅጣት ተስማሙ። እንግዲህ ቃልዬ መሄጃ መንገድ ላይ እየተንከራተተች ትገኛለች ማለት ነው። በሰራችው የክፉ ስራ አቶ ባይሉ ጋር በመሆን አሁን ላይ አቶ ባይሉም በጣም ግራ በመጋባት ያው ጭንቀት ውስጥ ነው ያለው ማለት ነው። ወይኔ ባይሉ እንደዚህ በእነዚህ አሮጊቶች ሰቃይ እያለ ወይዘሮ ገነትና ዳጊም አሁን ላይ ጭቅጭቅ ውስጥ ነው ይገኛሉ። ምክንያቱም ወይዘሮ ገነት ዳጊን አስደንግጠዋለች ማለት ነው። ራሴን አጠፋለሁ ብላው ነበረ። ዳጊ ግን በቃ በጣም ነው የደነገጠ ማለት ነው። ለምንድን ነው እናቴ እንደዛ የወሰንሹ? እውነት እኔ ብሄድ እውነት ታደርጊ ነበረ ይላታል። የውሽ ቁጥር እኮ ብላ በእጅሽ ያሹ ነው አእምሮዬ ላይ የምመጣ ዴ ቀልድ ነው ብዬ ብሄድ የእውነት ታደርጊ ነበረ ይላታል። ወይዘሮ ገነት እኔ እንጃ። ወይዘሮ ገነትም ቀና ብላኝ እንጂ ከእናቴ አይን እስከ መቼ ትደበቃለህ? ወይዘሮ ገነትም እንግዲህ ዳጊን ለማታለል ነው ያደረገችው ማለት ነው። አንተ የማትሄድም እኔም አላደርግም አለችው። ዳጊ ግን በቃ ስሜታዊ የሆነዋል ማለት ነው። በጣም ያስደነግጣል። ያው ወይዘሮ ገነትም እንግዲህ ሌላ እርምጃ ወስዳለሁ፣ ሌላ አቅጣጫ እንዴት አንተን እንደማቆም ፈልጋለሁ እንጂ ራሴን አላጠፋም። እኔ ሞኝን እንዴ ራሴን ማጠፋ? ቀልድ መስሎ እንኳን ብትሄድ ቢላውን ጥዬ አንተን ለመፈለግ ወይም ደግሞ ከዛ ጥፋት እንድትመለስ ሌላ ዘዴ ፈልጋለሁ እንጂ ራሴን አላጠፋም አለችው። ስባለሁ ራሴን ማጠፋ እኔ እኮ ከሞትኩ አንተን ማስቆም አልችልም። ሌላ ጊዜ ልታደርገው ትችላለህ ብላ የምታስብ ከሆነ አይዞ ልጄ እኔ እናትክ እንደዚህ አይነት የጅል ስራ አልሰራም አለችው ማለት ነው። ወይዘሮ ገነት እንግዲህ ትክክል ናት ማለት ነው። ራስን ማጥፋት ትልቅ ኃጢአት ነው። ያው በሰውም በፈጣሪም ያስጠይቃል ማለት ነው። ያው ራሳቸውን ለሚያጠፉ ሰዎች ወይዘሮ ገነት ያው ትምህርት ሰጥታለች ማለት ነው። ግን እንግዲህ ሁሉ ነገር ካስረዳችሁ በኋላ በጣም ደስ ብሎታል ማለት ነው። አቶ ባይሉም ደግሞ ወይዘሮ ገነት እና
ፀሐይ ያደረጉበትን ጉድ እያስታወሰ አሁን ላይ በጣም እያሰበና እየተናደደ ነው ያለው። ግና አያችሁ እነዚህ ሁለት ሴቶች ያኔ እጅ ቢሰጡት እንግዲህ ወይዘሮ ሰላምን በተራ ይጫወትባት ነበረ ማለት ነው። ወይዘሮ ፀሐይ ናት እንግዲህ ባይሉን ወደ ቤቱ የመለሰችው። አሁን ሽጉጡን ሰላም ገነት ጋር ጥሎ ነበረ ወደ ቤት ሄደ ማለት ነው። ምክንያቱም ቀጥ ብላ ከቤቴ ካልወጣክ ግንባርህን ነው የምንልክ በማለት ሁለቱም ሴቶች ከዛ ቤት እንዲወጣ አድርገዋል። እና ማለት ነው ለእነዚህ ሀራመኔዎች ፊት መስጠት አያስፈልግም ማለት ነው። እንደዚህ ነው ጀግንነት። ወይኔ ባህሉ የማንም አሮጌት መጫወቻ ሊሆን እያለ እያንዳንዱን ሲሰራ የነበረውን እያስታወሰ ወይኔ ሰላም እኮ የዋህ ሆና ነው እንጂ እሷም እኮ እንደነዚህ ሴቶች ልብ ብኖራት ያኔ እንደዛ ከቃል ጋር ተባብሬ ያ ሁሉ ገንዘብ አላገኝም ነበረ። ቃል ወይዘሮ ፀሐይ ጉድ ሰራችኝ፣ እንዴት ወደ ውጭ ይወጣለሁ፣ ሰውስ ምን ይለኛል እያለ አሁን ላይ በጣም እየተጸጸተ ተደብቆ ቁጭ ብሏል። ቃልዬም ደግሞ አስጠጋኝ ብላ ብትሄድም እኔ ጋ በጭራሽ አንቺ እኔ ጋ መምጣት የለብሽም፣ እቅዴ እንዲበላሽ ያደረግሽው አንቺ ነሽ እያለ ቃልንም አባሮታል። ጓደኛ ደግሞ አንቺ ረስተሽኝ ይሆናል፣ እኔ ግን መቼም አልረሳሽም፣ ምነው ድጋሜ እዚህ ሰፈር ባልመጣው እንዴት ነው እማደርግሽ እያለቻት ነው ያለችው። ቃልዬ ደግሞ ማንም ከጎኔ የለም፣ ወዴት ነው የሚሄደው? ዛሬም ማደራ እንኳን የለኝም። እንግዲህ ባይሉ ጋር ሊደውል አማራጭ ድም ስለተናደደ ነው። አሁን ህልውም ሊያበርድለት ይችላል። እቺ ደግሞ ምን ፍለጋ ነው የምደውልብኝ? ምነው አንቺ ካልገደላችሁኝ አልሽ ይላታል። ምንድነው የምትደውይብኝ? ህይወትሽን አልፈልጊም እዚህ በኋላ እንዳትደውይብኝ ይላታል። ቤት ውርደት። ሁለቱም አሁን ላይ የወይዘሮ ሰላም ገንዘብ ስለቀረባቸው ተጣልተዋል ማለት ነው። በደጉ ጊዜ በውሸት ታሪክ እንግዲህ የእሷን ገንዘብ ስበዘብዙ ነበረ። ሳሚም ምግቡን እያዘጋጀ ነው ያለው ማለት ነው። ዳጊ ደግሞ ብሌን ተደብቃ እያየችው እና በጣም አደነቀችው። ሳሚ ቆንጆ ምግብ እየሰራላት ነበረ ማለት ነው። ይህ ደግሞ እንግዲህ ወደ ብሌን ስልክ ደጋግማ እንደደወለችበት ካየ በኋላ በጣም ተጸጸተ። እንዴ ብሌን ይሄ ሁሉ ጊዜ ደውላልኝ ነበር፣ በጣም አስጨንቃታለሁ ማለት ነው። ነገሩ ትጨነቅ በስራው ነው ይላል። እንግዲህ ብሌን ምንም አላጠፋችም፣ ያው እሱ በቅናት የተነሳ ነው እንጂ። እንዴ ቆይ ግን ምን እያደረግኩ ነው? እዛ ነገር እየቀናው ቢሆንስ? እሱ ብሌንን ከኔ መቀማት ነው የምፈልገው። ይህ ደግሞ ነገሮቹን እያገጣጠምኩኝ እሱ የምፈልገውን ነገር እያደረግኩት ነው ያለው። ያደርገውና ምናልባት እንኳን ወደ እሱ ብትሄድ እኮ ከሱ የተሻለ ሆኜ ነው መገኘት ያለብኝ። አሁን እኮ እያደረግኩ ያለሁት ጭራሽ ከኔ እንድትርቅ እያደረግኩ ነው። እንደውም ደውዬ ደህና መሆኔን ልንገራት እያለ ስልክ ይደውላል። መጨረሻ ሁሉንም ካገነዘበ በኋላ ጥፋቱን አውቀዋል ማለት ነው። ዳጊ ስልኩ ብደውል ብሌን ግን ያው ሳሚ ምግብ ስሰራ ስለነበረ እኮ ስጠራ እየሰማች አልነበረም ማለት ነው። ሳሚ ቀልቧን ወስደዋል። አሁን ላይ አይ ዳጊ ተበላ። እናም በስተ መጨረሻ እሷ ምግቡን እየጠበቀች ነበረ። ዳጊ ደውሎ ብሌን ስልክ አላነሳ አለችው ማለት ነው። እንግዲህ መጨረሻ ላይ የምታነሳላት ይመስለኛል። እና በዚህ አጋጣሚ ቅናት የሚያበዙ ሰዎች ወይኔ እንደ ዳጊ ነው የሚሆኑት ማለት ዳጊ አሁን ብሌንን ሳይረዳ ስለቀረ ነው እንግዲህ እሷም ያው ማነው ሳሚን የወደደችው እና ቃልዬ ደግሞ መጨረሻዋን ያሳምርላት። የእሷ ጓደኛ እንግዲህ ብላ ይዛ እየጠበቀቻት ነው ያለችው ማለት ነው። እና ውድ ቤተሰቦቼ በሚቀጥለው ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛ።